አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እነዚህን የመሳሰሉ የባህል ልብሶች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እዩት። ጋቢም አለ፣ ሌላም አይነቶች አሉ ማለት ነው። ይሄ የለበስኩት ማግ ነው። እንደዚህ እንደምታዩት ፍክት ያለ ነው ማለት ነው። ለብሰሽ እንየው፣ ለብሰሽ ሲታይ ነው አሪፉ ምናምን ነገር ስላሉ ልጆች የገዛሁት ጋቢ ምናምን ገዝቻለሁና የተወሰነ እቃ ገዝቼላታለሁ ለልጅቷ። ለእናንተም ቪዲዮ ላድርግላችሁ ብዬ ማለት ነው። እንደተለመደው መቀነት አለ። ይሄውና የምታዩት ቆንጆ ነው፣ ያምራል፣ ስፍት ያለ ነው ማለት ነው። ይሄውና ላይ ድረስ ነው እንትኑ ይታያችኋል። አጥልፉ ይሄን ይመስላል የመጀመሪያው ልብሳችን የባህል ልብስ። ሌላ ሁለተኛ ደግሞ ራያ ነው፣ ነጭ ራያ ነው። ይሄ የምታዩት ሻርፑና መቀነቱ ነው ማለት ነው። ከላይ የሚለበስና መቀነቱ ነው። የስፋቱ ይሄንን ይመስላል። ለሁለት ይቆረጥና ይሄና ይሄ እንግዲህ 5500 ብር ነው የገዛሁላት። ይሄ የተገዛው ነው ኦሬዲ፣ ይሄ ተገዝቷል። ግን መቁረጥ አልፈለኩም እንዳይደብራት ብዬ ለሁለት ይቆረጥና አንደኛው መቀነት ይሆናል፣ አንዱ ደግሞ ከላይ ይሆናል ማለት ነው። ይሄንን ነው የገዛሁላት። በነጭ ፈልጋለሁ፣ የነጭ ራያ ወይ መቸኛል ወዳለሁ ያለች ልጅቷና ከአረብ ሀገር ነው በቅርቡ የተመለሰችው። እስኪኛ ደግሞ ደስ እንዲላት ብለን አንዳንድ የባህል ልብሶችን ገዝቼላታለሁ ማለት ነው። ሌላኛው ይሄ ነው፣ ነጣ ያለ እርሳስ ከለር ማለት ነው። ይሄውና ይሄም እንደዛው 5500 ብር ነው አሁን ላይ እየተሸጠ ያለው። ይሄ አያችሁት ከኋላ ያለው እና ከታች ፊት ለፊት ላይ ያለችው አፓርት የምታዩት መጨረሻ ያለችው ምንድናት? እቺ እንትን ነች፣ ጥልፍ ነች ማለት ነው። ጥልፍ ናት። ይሄውና ይሄን ይመስላል። በፈለጋችሁት ዲዛይን ይሰራል ማለት ነው። ነው ኦሬዲ ይሄ ደግሞ በሌላ ኦርደር ስለነበረ እነሱን ተንሰላለ ያንን አጋጣሚ እስኪ ልልበስና ልቀረጽበት አልኩት ማለት ነው ልጁን። እኔ ነጭ ነው የገዛሁት። ይሄም አለው መቀነትና ከላይ የሚለበስ ሻርፕ አለው ማለት ነው ማች። ሌላው ይሄ ነው የምታዩት እንግዲህ ያምራል። ቪዲዮ ላይ አይታ ነው ልጅቷ ያዘዘች ማለት ነው። ይሄና 7000 ብር ነው የተገዛው። ጥበብ ነው፣ በጣም ነው የሚያምረው። ያው ለኔ ትንሽ ሰፋ ብሎኛል። ኖርማሊ ሜጀርመንት ልኬታ ምናምን ከኔ ትንሽ ወፈር ትላለች። ፎቶ ልካልኝ ነው አጋጣሚ ነው እንትን ያልኩላት። ልጅቷ ትንሽ ወፈር ትላለች ከኔ። ይሄን ይመስላል ማለት ነው። ይሄ ደግሞ ነጠላ አለው። ነጠላው ሊቋጭ ሄዷል ተብሎ ገና ስላልመጣ ነው ማለት ነው። ይሄ ደግሞ አያችሁት ይሄው ራያ በጅልባብ ማለት ነው። እንዴት እንደሚያምር እኔ በጣም ወድጀው። አያችሁት እንደዚህ አድርጋችሁ በልካችሁ ሆኖ ሲሰራ ደግሞ ሞር እንዴት እንደሚያምር ሰቡት። አያችሁት አስፍት ያለ ቆንጆ በጣም ነው የሚያምረው ራያ በያ ማለት ነው። መቀነትና እንትን አለው። እስኪ አሰር ላድርግና ላሳያችሁ ደግሞ መቀነትና የራሱ ሻርፕ አለው ከላይ። ይሄና የኛውም እንደዚሁ አልተቆረጠም። ሁለቱ ይቆረጣል ችግር የለውም። ከዛ በኋላ እንትን እናደርገዋለን ማለት ነው። ይሁንና አንደኛው ደግሞ ይሄ ከላይ የሚለበስ ነው ማለት ነው። እንዴት እንደሚያምር ይሄንን ማሳሰብ ትችላላችሁ። ወደ ላይ እንደዚህ ያደርጋችሁ መልበስ ይቻላል ማለት ነው። አያችሁት ውበቱ። ከፈለጋችሁ እንደዚህ መልበስ ትችላላችሁ፣ ከፈለጋችሁ ደግሞ ልቅ አድርጋችሁ መልበስ ትችላላችሁ ማለት ነው። በሁለቱም መልኩ መለበስ ይችላል። ዋጋው 7000 ብር ነው ይሄ ማለት ነው። ዋጋው 7000 ብር ነው። እንግዲህ ፏበሉ ጠቆር ያለው ራያ የሚባለው ይሄ ነው። ኦሪጂናሉ ነው። በጣም ነው የሚያምረው። አሉት ደረጃ ምናምን በርግጥ አላቸው ራያዎችም የሚባሉ ግን ብዙም እንትን አይልም። እስኪ ይሄ ደግሞ እንዴት እንደሚያምር ይሄ በጣም ነው የሚያምረው። ይሄ ሙሉ ጥልፍ ነው ማለት ነው። ይሄ ሙሉ ጥልፍ ነው። በ7000 ብር ነው ማለት ነው የተሰራው 7000 ብር ነው አለው። ከላይ መቀነት አለው። እንዲሁም ደግሞ ከላይ ያለው እጁም ጥልፍ ነው። ሙሉ በሙሉ ምንም አይነት የእንትን የለውም ማለት ነው። መሀል ከታች በኩል ላይ ያለችው መሀል ላይ ያለችዋ ነገር እሷ ብቻ ናት ጥለቱ ያለው እንጂ ከዛ ውጭ ያለው ሙሉ በሙሉ በጥልፍ የተሰራ ነው፣ የተጠለፈ ነው ማለት ነው። እስኪ ከለሩ ራሱ በጣም ነው የሚያምረው። ሌላው ጋቢ ነው። ይሄ እንግዲህ 7 ሜትር ጋቢ ትልቁ የሚባለው። እስኪ ለዘረጋጋና ነው ዳብል ፌስ ነው። አያችሁት ይሄ ለሁለት ታጥፎ ማለት ነው። ከዛ ደግሞ እንደዚህ አድርጋችሁ ተነጥላላችሁ። ይሄውና አጭ በጣም ትልቅ ነው በጣም። ይሄና 4000 ብር ነው። ይሄንን 4000 ብር ነው ለአባት ነው ይሄንን የገዛሁላት። እስኪ ልልበሰው ብዬ እንደዚህ ሊጥለኝ ሁሉ ነበር አልኳችሁ።
በጣም ትልቅ ነው በጣም። እስኪ እንደዚህ እናደርግና የሙከራ እንትን እናደርግላችሁ። በደንብ ማየት ማመን ነው። ሌሎችም ልጆች እንደዚህ አድርጋችሁ እናንተም መጠኑ ምናምን ትጥፍጥፍ እንዳለ ሳይሆን ተዘረጋግቶ ማየት የምትፈልጉ ልጆች ደግሞ ይሄውና፣ ይሄው አያችሁት? እንደዚህ ሲሆን ይሄውና፣ ይሄ አንድ ፌሱ ነው። በአንድ በኩል እንደዚህ ተደርጎ መለበስ ይችላል። በሌላ ጎን ደግሞ እንደዚህ እናደርገዋለን ማለት ነው። ይሄውና እንደዚህ እንገለብጥና ይሄው አያችሁታ። ይሄንንም እንደዚህ አድርጌ ልልበሰውና እንየው እስኪ እንሞክረው ማለት ነው። አያችሁት እንዴት እንደሚያምር። ከፈለጋችሁ በሁለቱም በኩል መለበስ የሚችል በ4000 ብር ማለት ነው። በጣም ቆንጆ ጋቢ ነው። ፍክት ነው የሚለው አያችሁት። ያለቀለት ሙሉ ቀጥታ ሄዶ መለበስ የሚችለው ማለት ነው። ይሄና እንደምታዩት በጣም ነው የሚያምረው። ይሄውና አንደኛው። ሌላ ይሄ ያለ ቀለል ያለ ጋቢ ነው። ይሄ 3500 ብር ነው ዋጋው። ቀለል ያለ ከዛ ትንሽ ቀለል ያለ ነው። አንደኛ ጥለቱ ነው ቀለል የሚያስብለው፣ ሁለተኛ እንደገና ደግሞ ከዛኛው ውፍረቱ ትንሽ ምን የሆነ ነው ቀነስ የሚያደርግ ነው ማለት ነው ይሄኛው። ይሄውና የሚታዩት ይሄውና ጥለቱ ይሄንን ይመስላል። ጥለቱ ምናምን ስለሚለያይ ነው ዋጋቸው ትንሽ ልዩነት የመጣው ማለት ነው። ቃነቱ ግን ቆንጆ ነው። ይሄ ራሱ ያምራል። ይሄውና ይሄንን እንደዚህ እናደርግና ሌላም አለ። ይሄኛው ጋቢ ደግሞ ለእናቶች የሚሆን ምናምን የሚሆን ጋቢ አይነት ነው። ይሄኛው ደግሞ ይሄኛው 3000 ብር ነው። ይሄውና ይሄ እንደዚህ አድርጋችሁ በቃ እንደዚህ የምትለበስ ቀለል ያለች ማለት ነው። አያችሁት? ጥለቱ እንድታዩት ብዬ ነው እንደዚህ ማደርግላችሁ። ሞር በጣም ቆንጆ አሪፍ ይመስለኛል በእኔ ቪው ማለት ነው። እንግዲህ የፈለጋችሁትን አይነት የጋቢ አይነቶች መምረጥ ትችላላችሁ ማለት ነው። እንደምታያቸው ፏፏ ያሉ በጣም ቆንጆ የሆኑ ጋቢዎች ናቸው። እንዲሁም ደግሞ የባህል አልባሳት ራዮች ምናምን አሉላችሁ እዚህ ጋር መምረጥ ትችላላችሁ ማለት ነው። ሌላው ይሄ የጥበቡ ጣቃ ነው ማለት ነው። ያ ቅድም ያሳየኋችሁ የተገዛው 7000 ብር የተሰራው ማለት ነው። እነዚህ ደግሞ 10000 ብር ናቸው። እነዚህ የምታዩቸው ምናምን ባለ 10000 ብር አሉ። እንደንትኑ ነው የሚለያየው። እሺ አሁን እነዚህ 10000 ብር ያልኳችሁ እነዚህ ናቸው የተሰሩትን። ቆይማ ቦዲ ላይ አልብሻ አሳያችኋለሁ። እነዚህ ኦርደር ተደርገው የተሰሩት ማለት ነው። አያችሁት? ሲለበሱ ደግሞ እነዚህ ናቸው ማለት ነው። እንደዚህ ነው የሚሆነው ቦዲ ላይ ሲለበሱ ማለት ነው። ሲሰራ ይሄ ነው የሚሆነው እንደዚህ የባህሉ ልብስ ማለት ነው። በጣም ቆንጆ ናቸው። ፍክት ያሉ የባህል አልባሳቶች ናቸው ማለት ነው ያሉት። ይኸውና አዩ የእንትኑም ሲለበስ ይሄንን ነው የሚመስለው። ኦኬ እዚህ ጋር የተሰራ ያለ ነበረ። እስኪ እሱን ደግሞ ላሳያችሁ። ሲሰራ ይሄ ነው። መሀል ላይ ጎማ ይገባበታል ማለት ነው። ይሄውና ጣቃዎቹን እነዚህን ይመስላሉ። ማሰራት መምረጥ የምትፈልጉ ልጆች ካላችሁ ደግሞ እነዚህ ያሉላችሁ ማለት ነው። ዋጋው እንደ ጥለቱ ይለያያል። ይሄና እነዚህ ያሉ ያው ጋቢውም ይሄው ያሳያችሁ ተጣጥፎ እንደዚህ ነው ኖርማሊ ስለምታዩት ነው። ከዛ ውጭ ያለው ግን ያማምራሉ ማለት ነው። ይሄና እስኪ እዚህ ጋር ይሰራው ላሳያችሁ። እዩት፣ ይሄም ይሰራ ነው እንዴት እንደሚያምር ይኸውና ልጅ የያዘው ማለት ነው። ቆንጆ ነገር ነው። አያችሁት? በዛ ዲዛይን ነው የተሰራው ይሄ ማለት ነው። ቪዲዮውን እስከ መጨረሻው እዩት። ማዘዝ የምትፈልጉ ልጆች ደግሞ ስልክ ያለላችሁ ማዘዝ ትችላላችሁ። ማንኛውንም አይነት ነገር ረመዳን እየመጣ ነው። የረመዳን ኒቃም፣ ሂጃብ፣ ጅልባብ